بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى النبيين أجمعين وبعد ወንድሞች أيها المستمعون الكرام በአንቢያዎች ታሪክ ውስጥ ነን። የአንቢያዎችን ቀሰስ እያወራን የቆየን ከአደም ጀምረን እስከ ዒሳ በመካከል ላይ በርካታ አላህ ሱብሓነሁ ወተዓላ ያላቃቸው ከምድር ላይ ካሉ ሰዎች ሁሉ በላጭ በሆኑት አስተማሪዎች ከሆኑት ጋር ቆይተናል። ከነዚህ ውስጥ ምርጥ የሆኑትን ሰፋ አድርገን ሁሉም ምርጦች ናቸውና ሁሉም አላህ ሱብሓነሁ ወተዓላ በገለጻቸው ረሱሉ አለይሂ ሰላቱ ወሰላም በገለጿቸው ልክ ባይሆንም በዚህ ፕሮግራም ልክ በተወሰነ ደረጃ ለማየት ሞክረናል። ዛሬ ደግሞ አንድ የታላቅን ነቢይ ረሱል ታሪክ ቀሰስ ሲራ ለማየት እንሞክራለን። ይህ ታላቅ ነቢይ ከሁሉም አንቢያዎች አላህ ሱብሓነሁ ወተዓላ ያላቀው ወደ ሰማይ የሰማይ ቤት የተከፈተለት ወደ ሰማይ በመውሰድ ሚዕራጅ ላይ ያወጣው እንዲሁ ደግሞ በጣም ብዙ ከሌሎቹ አንቢያዎች የተለዩ ስራዎችና ተግባሮች የተሰጡት ታላቅ ነቢይ ነው ዛሬ ለማየት ሞክረው። የሱን ታሪክ ስናይ የሌሎችም ጓደኞቹን የሌሎች ባልደረቦቹን አንቢያዎች ታሪክ እንዳየን ሁሉ የሌሎቹ አንቢያዎች ታሪክም በሱ ታሪክ ውስጥ የሚገለጽ ይሆናል። ነቢያችን አለይሂ ሰላቱ ወሰላም ሙሐመድ ከሌሎቹ አንቢያዎች የሚለዩባቸው የተለያዩ ነገሮች አሉ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ ከመወለዳቸው በፊት ይጀምርና ከሞቱም በኋላ የሚቆም ሳይሆን የሚኖር ነው። ለዚህ ይመስላል ዑለማዎች የሌሎችን የአንቢያዎች ታሪክ ቀሰስ የአንቢያዎች ታሪክ በማለት ሲገልጹት የነቢዩ ላይ ሲደርሱ ግን ብዙዎቹ ሲረተ ረሱል አለይሂ ሰላቱ ወሰላም የሚሉት የሚኖሩት መንገድ ነው። የነቢያችን አለይሂ ሰላቱ ወሰላም ታሪክ ኢላ የውሚል ቂያማ ከሌሎቹ የሚለዩበት ተተርኮ የሚያልፍ ኖሮት የሚያልፉት ሳይሆን እስከ መጨረሻው የዓለማችን ፍጻሜ ድረስ ሰዎች የሚኖሩት ታሪክ ስለሆነ ነው የረሱል አለይሂ ሰላቱ ወሰላም ሲራ ብለው የሚገልጹትም ማለት ነው። የነቢዩ ቅሷ ወይም ቀሰስ ወይም የነቢዩ ሲራ አለይሂ ሰላቱ ወሰላም ተወርቶ የሚያበቃ አይደለም፣ ሁሌ የሚኖሩት ነው። የነቢዩ ታሪክ ትልቁ መርጃዕ ቁርአን ሲሆን የነቢዩም ህይወት የታሪካቸው መገለጫ ነው። አብረዋቸው የነበሩ ሰዎችም እንደዚሁ የነቢዩ ታሪክ አለይሂ ሰላቱ ወሰላም ነጸብራቆች ናቸው። ነቢያችን አለይሂ ሰላቱ ወሰላም ከሌሎች አንቢያዎች የተለየ የሚያደርጋቸው ሌሎች አንቢያዎች የተላኩት ለህዝቦቻቸው ወይንም ደግሞ ለአካባቢያቸው ግፋ ቢል ለዓለም ለተወሰነ ክፍል ወይም በዛ አካባቢ ብቻ ለሚኖሩ ሰዎች ምናልባት አንዳንዶቹም ጅን ቢከድማቸውም በራሪ ቢከድማቸውም ግን ነቢያችን አለይሂ ሰላቱ ወሰላም የተላኩት ለኢንሳንያ ኩሊ ለሁሉም ህዝብ ነው የተላኩት። ሰው ለተባለ ሁሉ
ምንም አይነት ቀውሚያት ወይም ደግሞ ብሔር ሳይለይ ማለት ነው። የጂኦግራፊ ክልል ሳይኖረው የእሳቸው መልእክት ለሁሉም የተላከ ነው። ለህዝባቸው ወይም ደግሞ ለእሳቸው ብሔር ለአረብ ብቻ ሳይሆን ለጠቅላላው የዓለማችን ህዝብ። አላህም እንደሚለው ኢና አርሰልናከ ረሕመተን ሊልዓለሚን ለዓለማት ህዝነት የተላከነ እንዳላቸው ለዓለማት ነው የተላኩት ማለት ነው። ምን ለሰው ልጅ ብቻ ለጅኖችም ነው የተላኩት ረሱል ዓለይሂ ሰላቱ ወሰላም። ስለዚህ ይሄ ከሌሎቹ አንቢያዎች ለየት የሚያደርጋቸው ነው ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ታሪክ በተፋሲል ወይም በዝርዝር የተገለጸ ነው። እንደ ሌሎቹ አንቢያዎች ወይ ከተወለዱበት ጊዜ ጀምሮ ወይንም በወጣትነታቸው ጀምሮ ወይንም ደግሞ ከተላኩበት ጊዜ ጀምሮ የተገለጸ ሳይሆን የነቢዩ ዓለይሂ ሰላቱ ወሰላም ታሪክ ከተወለዱበት ጊዜ ጀምሮ እስከ ሞቱበት ሳልቅ ከሞቱም በኋላ ታሪካቸው የሚቀጥልና በእያንዳንዱ የህይወት ውጣ ውረዳቸው ደግሞ በተፋሲል በዝርዝር የተገለጸ መሆኑ ከሌሎች የተለየ ያደርገዋል። ይህንን ወዳጆቻቸው በእሳቸው ያመኑት ሙስሊሞች ብቻ ሳይሆኑ ከእስልምና ዳኢራ ውጭ ያሉትም ጸሐፍቶች የመሰከሩለት ነው። አንዳንዶች በፀሐይ ብርሃን የተወለደን የኖረ እያሉ የገለጿቸው ሁሉ አሉ። ከእስልምና ዳኢራ ውጭ ያሉ ሰዎች ጸሐፍቶች እንኳ ማለት ነው። እንደውም የነቢዩ ዓለይሂ ሰላቱ ወሰላም ታሪክ ብቻ ሳይሆን ኸሪጠተ ጠሪቅ ነው፣ ሮድ ማፕ ነው፣ የህይወት መንገድ ነው። እያንዳንዱ የህይወት መንገድን የሚገልጽ ታሪካቸው የህይወት መንገድን ለሰው ልጆች የሚኖሩበትን የህይወት መንገድ የሚገልጽ ኸሪጠተ ጠሪቅ ነው ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም እንደ ሌሎች አንቢያዎች ዳዕዋ በሚያደርጉበት ጊዜ ዳዕዋቸው ከአላህ ለመሆኑ ማረጋገጫ ሙዕጂዛም በማሳየት ላይ የተመሰረተ አይደለም። ታሪካቸው ማለት ኃላፊ የሆነን ሙዕጂዛ በማሳየት ብቻ አልነበረም ዳዕዋቸው። ለም የኩን ረሱል ዓለይሂ ሰላቱ ወሰላም ሳሒበ ሙዕጂዘቲን ፈቀጥ። ረሱል ዓለይሂ ሰላቱ ወሰላም አእምሯቸውና ዛታቸው ነበር ሙዕጂዛው። ለሰዎች የሚያቀርቡትም እሳቸውነታቸውን እንጂ ሙዕጂዛን አልነበረም ማለት ነው። ለዚህ ነው የእሳቸው ሙዕጂዛ ቁርአን የሆነው። ብዙዎችም ዑለማዎች እንደሚስማሙበት የነቢዩ ዓለይሂ ሰላቱ ወሰላም ሙዕጂዛ ታላቁ ቁርአን ነው በማለት ነው የሚገልጹት። ሌሎቹ ስለሚያንሱባቸው ማለት ነው። ሌሎቹ ሙዕጂዛዎች በረሱል ዓለይሂ ሰላቱ ወሰላም የተሰሩት ሙዕጂዛዎች በጣም ስለሚያንሱባቸው ማለት ነው። ከቁርአን ጋር የሚወዳደር ሌላ ሙዕጂዛ ስለማያገኙላቸው ማለት ነው። ሌሎቹ አንቢያዎች ከተለያዩ ጣዖታት ጋር በመታገል ህይወታቸውን ጉልበታቸውን ጨርሰዋል። ነቢዩ ዓለይሂ ሰላቱ ወሰላም ግን ከጣዖታት ጋር ብቻ አልነበረም ትግላቸው፣ ከዓለም ጋር ነበር፣ ከአእምሮ ጋር ነበረ ትግላቸው ማለት ነው። የሰዎችን አፍካር የሰዎችን አመለካከት በመለወጥ ረገድ ቁርአንን በማስተማር ከፍተኛ መስዋዕትነት የከፈሉ ነቢይ ናቸው ዓለይሂ ሰላቱ ወሰላም። ነቢያችን ዓለይሂ ሰላቱ ወሰላም የሚሕራብ ነቢይ አልነበሩም። የመስጅድ ብቻ ነቢይ አልነበሩም። በል ነቢዩ ሐዳራ የስልጣኔ የብልጽግና ነቢይ ነበሩ ረሱል ዓለይሂ ሰላቱ ወሰላም። ያው ይህም ህይወታቸው እሳቸው የከፈሉት መስዋዕትነት እሳቸው ያስተማሩት ትውልድ የሐዳራ ወይም የስልጣኔ መገለጫ እስከሚሆን ድረስ ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ሌሎች አንቢያዎች በብዙ አይነት መልኩ የሰው ልጅን ወደ ጥሩ እንዲመጣ ትግል አድርገዋል። ተውሂድን በማስፋፋት ሽርክን በማውገዝ
ብዙ መስዋዕትነትም ከፍለዋል። አንዳንዶች የጦር መሪም ሆነዋል። አንዳንዶች ደግሞ የሀገረ መንግስት ንጉስ ሆነዋል። አንዳንዶች ቃዲ ሆነዋል። አንዳንዶች ደግሞ ምንም አይነት ረስሚ የሆነ ስልጣን ሳይኖራቸው ነቢይ የሆነው ብቻ ሌሎችን አስተምረዋል። ነገር ግን እንደ ነቢያችን አለይሂ ሰላቱ ወሰላም ሀገረ መንግስትን በዓለም የመሰረቱ ነቢያቶችን አናገኝም እና የነቢዩ ልዩ ስራ ነበር ማለት ነው ኢስላማዊ ሀገርን መመስረት። ይሄ በነቢዩ አለይሂ ሰላቱ ወሰላም መሪነት የተደረገ ነው ማለት ነው። ነቢዩ አለይሂ ሰላቱ ወሰላም የአላህ ጠንካራ ባሪያ ነበሩ። ሌሎችም አንቢያዎች አላህ ባሪያ ቢሆንም እንኳ የነቢያችን አለይሂ ሰላቱ ወሰላም ባርነትን አላህ በጉልህ በቁርአን ውስጥ በበርካታ ቦታዎች ስማቸውን የሚገልጸው በዚህ ስያሜ ነበረ፣ አብድ በማለት ማለት ነው። ነቢያችን አባት ነበሩ። ስለዚህ የቤተሰብ አስተዳዳሪ ነበሩ ነቢያችን አለይሂ ሰላቱ ወሰላም። ነቢያችን አለይሂ ሰላቱ ወሰላም የጦር መሪ ነበሩ። ጥሩ ጓደኛም ነበሩ። በአጠቃላይ ነቢያችን አለይሂ ሰላቱ ወሰላም ጥሩ ሰው ነበሩ ቢማዕነል ከሊማ ማለት ነው። ነቢያችን አለይሂ ሰላቱ ወሰላም በሰማይና በምድር መካከል አለያዩም። የምድር ስራ የሰማይ ስራ ብለው የከፋፈሉት የለም። እንደውም ሰማይና ምድርን ያገናኙ፣ በሰማይና በምድር መካከል የሰው ልጅ እንዲሆን፣ የሰው ልጅ ከሰማይም ጋር ከምድርም ጋር እንዲኖር የዳዋ ያደረጉ ሰው ናቸው ማለት ነው። የሰው ልጅ ለምድርም ምድርን የሚገነባ የሚያሳምር፣ ለሰማይም ደግሞ ለአላህ ታዛዥ ሆኖ አላህን የሚያመልክ እንዲሆን አድርገዋል ረሱል አለይሂ ሰላቱ ወሰላም። እና ነቢያችን አለይሂ ሰላቱ ወሰላም ሌሎች ነቢያቶች ቀሰሳቸው የሚያልቀው ሲሞቱ ነው። የነቢዩ ቀሰስ ወይም የነቢዩ ሲራ ደግሞ የሚጀምረው ከሞቱ በኋላ ነው። ማለት ፍሬው የሚገኘው ፍሬው የታየው በአብዛኛው ከሞቱ በኋላ ነው። በዛ በቆዩበት ጥቂት ዓመታት ውስጥ የሰሩት የስራ ውጤት በሰፊው እንደፈለጉት መሆን የቻለው አብዛኛው ከሞቱ በኋላ ነው። የነቢዩ ዋናው ቀሰስ የሚጀምረው ነቢዩ አለይሂ ሰላቱ ወሰላም ከዚህ ምድር ላይ ከሄዱ በኋላ ነው ማለት ነው። ወከይፈላ እነ ሮምና ፋርስ ወድቀው የእስላም ሀያልነት የወጣው ረሱል አለይሂ ሰላቱ ወሰላም ከሄዱ በኋላ ነው። ነቢያችን አለይሂ ሰላቱ ወሰላም ኸረጀ ሚን መካ፣ ከመካ ተወለዱ፣ ከመካ ወደ መዲና ሂጅራ አደረጉ። ፈደኸለ ልዓለም፣ ወደ ዓለም ገቡ በዳዕዋቸው። ወደ መዲና ሄደው ሀገረ መንግስታቸውን ከመሰረቱ በኋላ ለዓለም መልእክታቸውን አደረሱ። በሪሳላ በደብዳቤ ሰዎችን በመላክ በማስተማር ይህንንም አድርገው ሞቱ ረሱል አለይሂ ሰላቱ ወሰላም። ነገር ግን ምንም እንኳ ከዚህ ዓለም በአካል ቢሄዱም ሕያው ያደረጉት ልቦና ቀልብ ግን ሁሌ ይኖራል ማለት ነው የነቢያችን አለይሂ ሰላቱ ወሰላም። ስለዚህ ሁሌ ሕያው የሚሆኑበትን ስራ ሰርተው ነው የሄዱት ማለት ነው። ነቢያችን አለይሂ ሰላቱ ወሰላም በእያንዳንዱ ሶላት ውስጥ ይዘከራሉ። ሶላት በሚሰገድበት ጊዜ በእሳቸው ላይ ሶላዋት ይወረድባቸዋል። ለመልእክተኝነታቸው ይመሰከርላቸዋል። ምን ሶላት ብቻ አዛን በተደረገ ቁጥር በየጊዜው ስማቸው ይዘከራል። በርካታ ጊዜ ሶላት አዛንም ብቻ አይደለም፣ ውዱእ በሚደረግበት ጊዜና መጨረሻም ዱዓ ሲደረግ የእሳቸው ስም ይነሳል። አላሁመ ሰሊ ዐላ ሰይድና መሐመድ በመባል ማለት ነው።
የነቢያችን ታሪክ አለይሂ ሰላቱ ሰላም የሚወራ ብቻ አልነበረም፣ የሚኖር እንጂ እየተኖረም ነው። ነቢያችን አለይሂ ሰላቱ ሰላም ቂሷ ብቻ አይደሉም፣ በል ጠሪቁን መንገድ ናቸው። ነቢያችን አለይሂ ሰላቱ ሰላም ከነቢዩ አለይሂ ሰላቱ ሰላም ሲራ መጠቀም የፈለገ ማንኛውም ሰው የነቢዩን አለይሂ ሰላቱ ሰላም ሲራ መኖር ነው ይህን የሚኖርበት ማለት ነው። የሚኖር ስለሆነ የነቢዩ አለይሂ ሰላቱ ሰላም ታሪክ። አላሁመ ሰሊ ዐላ ሰይድና መሐመድ። ነቢዩላህ ዒሳ አለይሂ ሰላም ወደ እኩልነት ወንድማማችነትና ወደ ፍትህ ወደ ፍቅር ተጣርተዋል። ነቢዩላህ ዒሳ አለይሂ ሰላም ወደ እኩልነት ወደ ወንድማማችነትና ፍቅር ሲጣሩ ነቢያችን አለይሂ ሰላቱ ወሰላም ግን እነዚህን እኩልነትን ወንድማማችነትንና ፍቅርን ኖረውታል፣ አስተግብረዋል። ረሱል አለይሂ ሰላቱ ወሰላም ዒሳ አለይሂ ሰላም ሙታንን ከቀብሮቻቸው አስነስቶ ሕያው አድርገዋል በአላሁ ስብሓነሁ ወተዓላ ፍቃድ። ነቢያችን አለይሂ ሰላቱ ወሰላም በህይወት እየኖሩ የሞቱን ቀልቦች ሕያው እንዲሆኑና በምድር ላይ ህይወትን መፍጠር እንዲችሉ አድርገዋል። ረሱል አለይሂ ሰላቱ ወሰላም ከመሃይምነት ጨለማ ወደ ብርሃን በማምጣት ከኩፍር ከሽርክ ወደ አሃዳዊነት አላህን አንድ አድርጎ ወደ መገዛት እውቀት ያመጡት ረሱል አለይሂ ሰላቱ ሰላም ናቸው። ስለዚህ ሰውን በህይወቱ ሞቶ ከነበረበት የጅህልና እንዲሁ ደግሞ የሽርክ ማጥ አይን ከፍቶ ህይወት እንዲዘራ አድርገውታል ማለት ነው ረሱል አለይሂ ሰላቱ ሰላም። ሱለይማን ነቢይ፣ ረሱል፣ ንጉስ፣ ቃኢድ ነበረ። ለሱለይማን በራሪዎችም ጅኖችም ይታዘዙት ነበር፣ እንስሳዎችም ሳይቀር። ነገር ግን ረሱል አለይሂ ሰላቱ ወሰላም ሱለይማን አለይሂ ሰላም አንድን የቤተ መንግስት ዙፋን በቅጽበት የአይን መገለጥና መሸፈን የሚወስደውን ጊዜ ሳይወስድ የፊቱ የሚያቀርብለት የሚታዘዘው አካል ኖሮት ይህም በማሳየት ሌሎችን አሳምነው ይሆናል። ረሱል አለይሂ ሰላቱ ወሰላም ግን ዒልማቸውን፣ ስነ ምግባራቸውን፣ ሁሉ ነገራቸውን አቅርበው ነው ሰዎችን ወደ እስልምና ያመጡት። ነቢዩ አለይሂ ሰላቱ ሰላም ሰዎችን ወደ እስልምና ሲያመጡ በሙዕጅዛ አልነበረም። ምንም እንኳን እነ ሱለይማን የዚህ አይነት አላህ የሰጣቸው ችሎታ ቢኖርም ረሱል ግን ራሳቸውን በማቅረብና በማሳመን ብቻ በርካታ ሰዎችን ወደ እስልምና እንዲገቡ አድርገዋል ማለት ነው። እንግዲህ ያው ይሄ ነብይና ተከታዮቹ በአላህ መወከላቸው ከፍተኛ ቢሆንም እንኳ ነገር ግን በራስ የመተማመን መንፈስ እንዲኖራቸው አላህ ሱብሓነሁ ወተዓላ አዟቸዋል፣ ፈጽመዋልም ማለት ነው። በራሱ የሚተማመን ከአላህ ጋር ከፍተኛ የሆነ ተወኩል ከአላህ ጋር ከፍተኛ የሆነ እምነት ቢኖረውም እንኳ ነገር ግን ራሱን በራሱ የሚተማመን ህዝብንና ራስን መፍጠር እንዲችል ተገዷል ማለት ነው። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ከጠላት ጋር በሚዋጉበት ጊዜ ሙዕጅዛዎችን አይጠቀሙም፣ እንዲጠቀሙም አላደረጋቸውም። አላህ ከጠላት ጋር በሚጋፈጡበት ጊዜ የተዘጋጁበትን ነገር እንዲያደርጉ ነው አላህ ያዘዛቸው። ሐታ ጂሃድ ውስጥ ሆነው ትግል እያደረጉ መንቀሳቀስ በማይቻልበት ጊዜ እንኳ ለአላሁ ስብሓነሁ ወተዓላ አምልኮ ሲፈጽሙ እንዲጠብቃቸው የተውት ለአላህ ብቻ አልነበረም። አላህ እንደሚጠብቃቸው ያውቃሉ። ግን ያው ሰጋጁ ሰው የእሳቸው ወታደር ተከታዮቻቸው
ግማሹ በሚሰግድበት ጊዜ ግማሹ እየጠበቀ እንዲቆም አድርገውታል። ያ ማለት ራሳቸው መዘጋጀት እንዳለባቸው ራሱ የተዘጋጀ ህዝብ መፍጠር እንዲችሉ የተደረገበት ታሪክ ነው ማለት ነው ረሱል አለይሂ ሰላም ታሪክ። ስለዚህ ከራስህ መጥፎን ነገር ልትከላከል እንድትችል ተዘጋጅ የተባለ ህዝብ ነው። በሙዕጂዛ ብቻ እንዲጠበቅ ወይም መላእክቶች ብቻ እንዲከላከሉለት የተደረገ ኡማ አይደለም ማለት ነው ነብያችንና አለይሂ ሰላም ተከታዮቻቸው። ስለዚህ ራሱን እንዲያጎለብት የሙሳ ህዝቦች ተራራ ተነቅሎ ጭንቅላታቸው ስር ተደርጎ እመኑ ይባሉ ነበር። ያን በመፍራት ያምኑም ነበረ። ነገር ግን የሙሐመድ አለይሂ ሰላም ህዝቦች ግን ዕውቀት ነው የሚቀርብላቸው። ያን ዕውቀት የቀረበላቸውን ተቀብለው ወይም ያለ መቀበል መብት ተሰጥቷቸዋል ማለት ነው። ማለት ሰዎቹ ነቢያችን አለይሂ ሰላም ራሳቸውንና ዕውቀታቸውን ነው ለሰዎቹ እያቀረቡ ያስተማሩት። በዚያ መልኩ ነው ነቢያችን አለይሂ ሰላም ህዝብን የለወጡት ማለት ነው። ስለዚህ ከሌሎቹ አንቢያዎች ረሱል አለይሂ ሰላም ልዩ ነበሩ ማለት ነው። ነቢያችን በበርካታ ነገሮች እዚህ ጋር ተዘርዝረው በማያልቁ ከሌሎች አንቢያዎችም ሆነ ከሌሎች ሰዎች እጅጉን የተለዩ ናቸው። ግን ሰው ናቸው ትልቁ መገለጫቸው ማለት ነው። ነቢያችን አለይሂ ሰላም ሌሎች ነቢያቶችን እንዳሏቸው ከሰው ውጪ ሌላ ማዕረግ አልተሰጣቸውም። ነቢይ ናቸው፣ ረሱል ናቸው፣ የአላህ ታላቅ ባሪያ ናቸው። ከማ የቁሉ ረሱል ሰለላሁ ዐለይሂ ወሰለም ነሳራዎች ኢሳን በማሞገስ መጥፎ ደረጃ እንዳደረሱት እናንተም እኔን አታሞግሱኝ የኢሳ አይነት ቦታ ላይ እንዳደርሱ ማለት ነው። የኢሳ ተከታዮች የደረሱበት እንዳትደርሱ በማለት አሳስበውና ረሱል አለይሂ ሰላም ግን ይሄ ማለት ታሪካቸውን የሚያሳንስ ሳይሆን ታሪካቸው የታላቅነት መገለጫ መሆኑን የሚያሳይ ነው። ልካቸውን የሚያውቁ ታላቅ ነብይ ነበሩ። ስለዚህ ተከታዮቻቸውም የነብዩን አለይሂ ሰላም ልክ አውቆ ለሳቸው ሊሆን የሚገባውን ነገር በጣም ሳያጋንን ሳያወርድም እሳቸው በሰጡት ልክ እሳቸው እንድንሰጣቸው በፈቀዱልን አላህ በፈቀደልን ልክ እንድንሰጣቸው ማለት ነው አለይሂ ሰላም። እንግዲህ ታሪካቸው የሚጀምረው ከሌሎች አንቢያዎች የተለዩ አይደሉም፣ ከሌሎች አንቢያዎች በጨረሱበት ነውና ከነቢዩ አለይሂ ሰላም በፊት የነበረው የመጨረሻው ነቢይ ዒሳ አለይሂ ሰላም ነው። በነቢዩ መሐመድ እና በዒሳ መካከል የ600 ምዕተ ዓመት አካባቢ ልዩነት ይኖራቸዋል በዘመን ልዩነት እና የነቢያችንን ታሪክ አለይሂ ሰላምን ታሪክ ስናነሳ በእነዚህ ዘመናት ውስጥ ዓለም እንዴት ነበረች የሚለውን ማየት ከእሳቸው ታሪክ ይቆጠራልና ይህን ማየቱ ተገቢ ነው። እንግዲህ በዓለማችን በዚያን ወቅት በምስራቅ በኩል ሀያል የነበረችው ፎርስ፣ በምዕራብ በኩል ደግሞ ሀያል የነበረችው ሮማ፣ ከነቢዩ አለይሂ ሰላም ይኖሩበት ከነበረው በስተደቡብ የመን፣ የተለያዩ ስልጣኔዎች በተለያየ ዘመን ያለፈባቸውና እንዲሁ ደግሞ ከየመን አካባቢ ደግሞ የዚችው ያሁን እኛ የምንኖርባት የሀበሻ ታላላቅ የሚገለጹ አንኳር የሆኑ ስልጣኔዎች ወይም ደግሞ ህዝቦች ነበሩ ማለት ነው። እንግዲህ በእነዚህ በአራቱ አቅጣጫ ከነበሩት ስልጣኔዎች ወይንም ደግሞ በዚያን ጊዜ ከነበሩት ህዝቦች መሀል ላይ ደግሞ የነቢዩ አለይሂ ሰላም ብሔር የነበረው አረቢያን ጀዚረቱል አረቢያ ነበር ማለት ነው። ስለዚህ እንግዲህ ኢሳ ከበኒ እስራኤሎች ዘንድ ኢሳ አለይሂ ሰላም አረገ፣ የመጨረሻው ታሪኩ ማለት ነው። በሮማውያኖች
በአይሁዶች በተሰራበት ሴራ እና በተወሰደበት እርምጃ ዒሳ ዓለይሂ ሰላም ከምድር ወደ ሰማይ አላሁ ስብሓነሁ ወተዓላ እንዲያርግ አደረገው። ኢሳ ባረገበት ጊዜ የኢሳ ተከታዮች ጥቂቶቹ በኒ እስራኤሎች የኢሳ ተከታዮች በኢሳ በትክክል ያመኑ የአላህ መልእክተኛ መሆኑንና ባሪያው መሆኑን የመሰከሩ ሲሆን በርካታዎች ደግሞ ኢሳን ገድለነዋል ብለው የሚያምኑ የኢሳን ገድለነዋልንን ያመኑና የተቀበሉ ነበሩ። እንግዲህ ያው በዛም ወቅት የነበረው ህዝብ የአይሁድ ስማቸውን ራሳቸው አይሁድ ብለው የሚጠሩ ማለት ኢሳን ሳይቀበሉ ከኢሳ በፊት በነበሩ በሙሳ እናምናለን የሚሉ አላሁ ስብሓነሁ ወተዓላም የራሳቸውን ስያሜ ተጠቅሞ በቁርአን የገለጸልን አይሁዶች፣ እንዲሁ ደግሞ ነሳራዎች ማለት ኢሳን ረድተነዋል የኢሳ ረዳቶች ነን ብለው በመሰከሩት ባወጡት በራሳቸው ስም አላህ የሚጠራቸው ነሳራዎች ነበሩና ከነዚህ በኢሳ አምነናል ከሚሉት ውስጥ ነው እንግዲህ ቅድም የገለጽኩት የኢሳን ማድረግ የሚያምኑት ከፊሎቹ ቀሩ። የኢሳን ማድረግ ደግሞ ያልተቀበሉና የጠላቶችን ገድለነዋል ሰቅለነዋል የሚለውን የተቀበሉ ደግሞ ከፊሎች ሆኑ ማለት ነው። ከኢሳ ተከታዮች ነሷራንን ከሚሉት ሰዎች ውስጥ በዚህ ውስጥ ነው እንግዲህ የኢሳ ተከታዮች ነን አምነናል፣ ኢሳ የአላህ ባሪያና የአላሁ ስብሓነሁ ወተዓላ መልእክተኛ ነው፣ አላህ ወደ ራሱ ወስዶታል አድኖታል የሚሉት ሰዎች ደግሞ የኢሳን መንገድ በመከተል እሱ በሰጠው ኑዛዜ መሰረት በተለያዩ የዓለም ክፍሎች ዳዕዋቸውን ማሰራጨት ጀመሩ። ከነዚህ ውስጥ ሐዋርያቶች ከኢሳ ጋር ጓደኞች ወይም ባልደረቦች የነበሩ የኢሳ ተከታዮች ያሉበት ማለት ነው። እነዚህ እንግዲህ ያው በዓለም የተለያዩ ክፍሎች የተለያዩ ዳዕዋዎችን አድርገዋል። የተለያዩ ከራማዎችንም አላህ ሰጥቷቸው በእምነታቸው ልክ አላሁ ስብሓነሁ ወተዓላ ለዳዕዋቸው አጋዥ የሆን ዘንድም የተለያየ ከራማትን ሰጥቷቸው በዛ በከራማታቸው ተጠቅመውም ሰዎችን ከህመማቸው በአላህ ስም በመፈወስ እንዲህ የተለያዩ ተአምራቶችን ከራማዎችን በመስራትም ዳዕዋቸውን አጧጥፈዋል። ሌሎቹ ደግሞ ያው ኢሳ ተገድሎ ተሰቅሏል ያሉት ደግሞ እንደዚሁ እነዚህን አማኞች በማሳደድ በእነሱ ላይ በማሴር ተጠምደዋል ማለት ነው። ከማን ጋር? ከአይሁዶች ጋር። አይሁዶችም እንዲሁ ይህን እምነት የያዙትን ሰዎች በማሳደድ እና በማሰቃየት ላይ ተሰማርተዋል። ከነዚህ ሁሉ በላይ ደግሞ ሮማውያን ያው እንደዚህ አይነት እምነት ብሎ በሃይማኖት ላይ የሚኖራቸውን ስልጣን ስለሚያሳጣቸው በክፉ አይን ያዩት ስለነበረ ብዙ ያሴሩበትና በተለያዩ አካላት እየተጠቀሙ ተከታዮችን የሚያሰቃዩበት መንገድ ነበራቸው ማለት ነው። እንግዲህ በዚህ ሁኔታ ውስጥ እያሉ ነው ሮማዎች አይሁዶችንና ነሳራዎችን ማሳደድ የጀመሩት ማለት ነው። ምንም እንኳ ነሳራን ወይም ደግሞ የኢሳን ተከታዮች በማሳደድ ረገድ ሮማዎች ከአይሁዶች ጋር ቢስማሙም ግን አይሁዶችንም ቢሆን ስለማይወዷቸው ሮማዎች ሁሉንም ያሳደዱ ነበር ማለት ነው። በዚህ መልኩ ነው እንግዲህ ነሳራዎች ጥንት ይኖሩበት ከነበረው የኢሳ መንደሮች ወደ ተለያዩ የዓለማችን ክፍል መሰደድ የጀመሩት ማለት ነው። ነሳራዎች በተለያዩ ቦታዎች መሰደድ ጀመሩ። ለምሳሌ በጀዚረተል አረብ በምስራቅም በመሃልም በተለያዩ ቦታዎች እንደነ ነጅራን በመሳሰሉት ተሰደዱ ማለት ነው ነሳራዎች። አይሁዶችም እንደዚሁ በተለያየ ቦታ መሰደድ ጀመሩ። በጀዚረተል አረብ ለምሳሌ እንደ የመን፣ መዲና አካባቢ
እና ሌሎችም የዚህ የአረቦች ክፍል ውስጥ ተሰደዱ ማለት ነው። እንግዲህ እነዚህ አካላት ከድሮ ይኖሩበት ከነበረው አካባቢ በሮማውያኖች ጫና በተለያዩ የአረብ ክፍሎች ውስጥ መኖር ጀመሩ ማለት ነው። ያው እዛ በሚኖሩበት ጊዜ እንደየእምነታቸው ያው ከፊት ከነበሩት አረቦች ጋር ያው አብረው መኖር ጀመሩ ማለት ነው። ኢንሻአላህ ምን ደረሰባቸው፣ አረቦች ጋር የነበራቸው ግንኙነት በአረቦች ላይ ምን ተጽዕኖ አሳደረ የሚለውን በሚቀጥለው ፕሮግራማችን ለማየት ሞክራለን። ሰላሙ አለይኩም ወራህመቱላህ።